ተወሸኝ በአዲስ ኪዳን ይሄንን የፈጸመው ፍጻሜውን ያደረገው ያ ተወልዶ የሞተው ልጅ ሳይሆን ኢየሱስ ክርስቶስ እንደሆነ ክሊር ይናገራል በማቴዎስ ወንጌል ላይ። አሁን እኮ ሳይሆን እሺ ይሄ መሲሁ እኔ ነኝ ብሏል። በቃ ኢየሱስ ክርስቶስ ራሱ መሲሁ እኔ ነኝ ብሏል። ፈጻሚው እሱ እንደሆነ ተናገረ። አሁን መሲሁ ኢየሱስ ነው አይደለም? አልጠየኩሽም ሜሪዬ። ለምን መሰለሽ መሲሁ ኢየሱስ ነው አይደለም የሚለው እሱ ጋር ጥያቄ ጋር እንሄድም። ለምን መሲሁ ኢየሱስ መሆኑን እኔ ማምናለሁ። ኢየሱስ ክርስቶስ መሲህ ነው አምናለሁ። ኦሬዲ እኮ እኔም እኮ አማኝ ነኝ ከመሲህነቱ። ደብል ፕሮፌሲ ምን እንደሆነ ታውቂያለሽ? ካወቅሽ መጀመሪያ ንገሪኝና ከዛ ወደሚቀጥለው እንሂድ። አዎ ቢካዝ ደብል ፕሮፌሲ ማለት ይሄ ጥቅስ ለነብይቱ ልጅ ውሏል አይደለ? እንደዛ ማለት አይደለም። ደብል ፕሮፌሲ የምንለው ምንድነው? ለምሳሌ አንዱ ፓርት ኦፍ ዘ ፕሮፌሲ ጅማሬው ያንን ኢሳይያስ ጭራሽ መጨረሻው ግን ማለት ነው ሁለተኛው ላይ ነው የሚውለው። መጨረሻው ማለት ምንድነው? ፍጻሜው የትንቢቱ ፍጻሜ ሰከንዱ ላይ ነው የሚሆነው እንጂ መጀመሪያው ላይ አይደለም የሚሆነው። ስለዚህ የጅማሬ ፕሮፌሲ አለ፣ መጨረሻው ፕሮፌሲ የሚያከናውነው ደግሞ ሌላ አካል አለ። ይሄ ደግሞ እኛ ምን ብለን እናምናለን? ክርስቶስ ነው። ሁሉ ፕሮፌሲ ለአንድ የሚያደርገው ኢየሱስ ክርስቶስ ላይ ነው። እዛ ምናምን ችግር የለም። እዚህ ጋር ጥቅሱ ጋር እንቁም። መጀመሪያ ሕፃን ተወልዶልናል ይላል። ሕፃን ተወልዶልናል ሲል ኢሳይያስ ትንቢት ነው አይደል እየተናገረ ያለው? ሕፃን ተወልዶልናል ሲል የተወለደን ነው ወይስ ገና የሚወለድን ነው? ከዚህ እንጀምር። ችግር የለም። ዮሐንስ እንደዛ አይነት ነገር ይጠቀማል። ለምሳሌ ኢቭን ዶ ነገሩ ወደ ፊውቸር ቢመጣም እንደሆነ አድርጎ የሚናገረው ቦታዎች አሉ። ማለት ለምሳሌ ስለ በደላችን ቆሰለ ይላል ኢሳይያስ 53 ላይ። በዛ ሰዓት ግን የቆሰለ መሲህ የለም። ምን እያለ ነው? ፊውቸር ፕሮፌሲ እየተናገረ ነው፣ ግን he use the past tense። ስለዚህ ችግር የለም። ይሄንን አልፈልሻለሁ። ችግር የለም። እዚህ ጋር ችግር የለም። እዚህ ጋር አልፈልሻለሁ። ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ አለ አይደለ? በጫንቃው ላይ ይሆናል አለ። ኢየሱስ ክርስቶስ አለቃ ነው። በነበረበት ዘመን አለቃ ነበር። አዎ አለቅነቱን በጫንቃው ነው የሚባለው። ራሱን የቻለ ትርጉም አለ። ችግር የለም። አለቅነቱ በጫንቃ ላይ ይሆናል ብሏል። ኢየሱስ ክርስቶስ በነበረበት ዘመን አለቃ ነበር። አዎ ራሱን ነው ጥቅሱን አውዱን ነው። ቆይ አይደለም። አለቅነቱ በጫንቃ ላይ ይሆናል ሲባል ምን ማለት ነው? ትርጉሙ ነው። ገባሽ? እኔ እሱን አልጠየቅኩሽም። የጠየቅኩሽ ምንድነው ኢየሱስ ክርስቶስ አለቃ ነበር ወይ ነው። በቃ አለቃ ነበር። እንደዛ አይደለም የሚለው እዛ ወር ሂሴድ ነው። ይሄ የራስሽ ትርጉም ነው ማይመ። ስለዚህ እዚህ ጋር እንለፍ። አልተመለሰም፣ እንለፍ። እሺ ስሙ ስለ ኢየሱስ አዎ አለቅነት መጽሐፍ አዲስ ኪዳን ላይ ራሱ ተጽፏል። አለቅነቱ በጫንቃው ላይ እንደሆነ ኢየሱስ እኮ ላውጣለሽ አንዴ። ስጪ አዲስ ኪዳን ጥቅስ ስጪ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ብስሚላህ እስከምትመጣ ድረስ ኢንሻአላህ ጀዛኩሙላሁ ኸይር ጀዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች እህቶች፣ ለዛ ወገኖች እንዴት ናችሁ? እንኳን ረመዳን ደረሳችሁ። ለዚህ ያቀረባችሁ ጀዛከላህ እህቴ፣ አላህ ይጨምርልሽ። ብዙ ከታተልሻለሁ። አላህ ሱብሃነሁ ወተዓላ እህቶቼ ወንድሞቼ አላህ እድሜ ይጨምርላችሁ። አላህ የምታረጉ ነገር ከምሬ የምላችሁ እኔ ወላሂ ብዙ ሩም እገባለሁ በነቢያችን ሰለላሁ ዐለይሂ ወሰለም በእስልምናዬ በአላህ ሱብሃነሁ ወተዓላ በሰሃቦች ላይ ወንድሞቼ በዚህ ላይ ያልቆረቆረው እመኑኝ ወንድሞቼ በጣም ከባድ ነው። መጨረሻ ቀን አላህ ይጠይቀናል ወንድሞቼ። እህቴ አንቺ ልጅ አላህ ይጨምርልሽ ብዙ ጊዜ የምታደርግ ነገር። ሌላ ደግሞ እቺ እህታችን የትም ቦታ ሩም ትገባለች። በጣም እኔ አከብራታለሁ ለምትገባው ምን ለምትከራከረው። ግን አንዳንድ ጊዜ ወንድሞቼ ለምን መሰላችሁ? አንዳንድ ጊዜ ምድር ላይ እቺ ምድር አላህ ሱብሃነሁ ወተዓላ እቺ ምድር ፈተና ናት። ፈተና ማለት እንደምታልፍ መኪና ስትነዳ እንደምታልፍ ወደዚህ ከገባ ወዚህ መልስ እንደምሰጥ ያዘ መልስ ካላገኘ መኪና ትወድቃለህ። ፈተና ትወዛለህ።
ኤሌመንተሪ ትምህርት ቤት የተማራችሁ አላችሁ። 1 ዓመት ተምራችሁ ፈተና ይሰጣችኋል። ያ ፈተና ይሰጣችኋል። ያ ፈተና ካላለፋችሁ ዝም ብላችሁ ማበስበስ አያስፈልገውም። ልብ በሉ ወንድሞችና እህቶቼ፣ ሙስሊሞች ወንድሞቼ፣ ብዙ ጊዜ ብዙ ሰዎች ስንገናኝ የሆነ ሰብጀክት ላይ እንቆም። ሰብጀክትን አሁን እዛ ላይ ቅኝ ብያችሁ ለምን ኤቪደንስ አልቻት ኤቪደንስ ስትል አሁን ወጣች የለችም። ብዙ ጊዜ እኔ በጣም አደንቃቸዋለሁ እህቶችና ወንድሞቼ፣ ግን እንደኔ እኔ እውቀት የለኝም፣ ግን አስተሳሰቤ ግን አርቄ አስባለሁ አያለሁ። ምንድን ነው እንዴ በዚህ ቦታ ትግባ፣ ከገባ እዚህ ትወድቃለህ፣ ከገባ ደግሞ የምታመጣለህ ብለው እዛ ላይ ሰው ካልነገረኝ እንዲህ ከገባ ብዬ ሌላ ነገር አላመጣለሁም። እዛ ላይ እንቆም። ስለዚህ እኛ አንሸወድም። ሙስሊም አላህ ሱብሓነሁ ወተዓላ እኛ አንድ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሱብሓነላህ በጦርነት እኮ ሲገቡ ያ ነቢይ አላህ አንድ ሰሃቢ መጥቶ እኮ ወንድሞቼ በደንብ አዳምጡ። ቅድም አንድ እህቴ ምን አለች? እህቴ ስምሽ እንኳን ያው ባሊዞም በልጉኒ ወለው አያ ማለት ከኔ የሰማችሁት አለ ነቢያችን ሰለላሁ ዐለይሂ ወሰለም ከኔ የሰማችሁት ሳትጨምር ሳትቀንስ ስትነግረ ደግሞ ያ ሰውዬ ደግሞ ኤቪደንስ ካለ ቶሎ ብለህ ትልኳለህ ወደ ሰዎቹን። ግን እኛ የሰማነው ግን ያ ነቢላ እነዚህ ሰዎች እኮ እየመጡ ነው በጦርነት ሰዎች እኮ እየተገፉ ነው ስላቸው፣ እንዴ እኛ እኮ አላህ የያዝነ ሰው ነው እኮ እኛ በሰላት የያዝነ ሰው ነው እኮ እኛ እኮ ኢባዳ ይዘናል። እንዴት ትፈራላችሁ? እነሱ እኮ ሰላት የላቸውም ኢባዳ የላቸው፣ ምን ያስፈራናል ትፈራላችሁ ብላችሁ ወደ ውጊያ ገቡ እኮ አይደል? ውጊያ ገቡ። ለምን? አላህ ያዘ ሰው ይቅርታ መጣሽ ሞሪ አለሽ። ቀጥ እሺ፣ ሶሪ እሺ፣ ችግር የለም። ቀጥ እሺ፣ ቀጥ ወይ ልትጨርሰኝ አንተ ሌላ ቦታ ነው ሰማ ቀጥ ሰማሃለው። ዛሬ ገስ ስለሆንኩ እንጂ ሌላ ጊዜ ይመቸኛል። እንትን ችግር የለውም። እሺ ኢሳይያስ 22 ነው እንጂ በጀርባው ላይ መሸከም ጫንቃው ላይ የተሸከመውን ነገር ለማሳየት ነው። ኢሳይያስ ላይ ሜሪ ኢሳይያስ ላይ እኮ ይሄ መሲሁ የሚሸከመውን ነገር እኮ ማወቅ አለብሽ። አንቺ የምታስቢው ባለስልጣን ነበር ወይ አልሽኝ። እኔ ደግሞ እኮ ነግርሻለሁ። ሜሪ ትንቢት አልጠየቅኩሽም እኮ እኔ አሁን የጠየቅኩሽ ምንድነው የሚሸከመው መሲሁ የሚሸከመውን ነገር እየነገረሽ ነው። ስለዚህ ይሄንና አሁን መሲሁ የተሸከመውን ነገር ከነገረሽ በኋላ ክርስቶስ ይሄን ፉልፊል አድርጓል የሚለውን ደግሞ አዲስ ኪዳን ላይ እንሄዳለን። ስለዚህ ኢሳይያስ 22 ነው ጭልኝ አይደለም ጀርባው ላይ ጫንቃው ላይ የተሸከመው ምን እንደሆነ ላሳየሽ እኮ ነው። እሺ ሜሮን ያዳመጥኩሽ እንደሆነ ልንገርሽ፣ እንዳንደራረብ ነው ያዳመጥኩሽ እንዳንደራረብ። እዛ ጋር መልሱ ያለው መቀጠል እንችላለን። በቃ ወደሚቀጥለው ቨርስ ዘሚር ካፈለ አይደለም። አዳምጪኝ። እኔ ያዳመጥኩሽ ለምንድን ነው? እንዳንደራረብ ነው። እኔ ጥያቄን ክሊር ላድርግልሽ። ጥያቄ ምንድነው? እዚህ ጋር አለቅነትን በጫንቃው ላይ ይሆናል ብሏል። አለቅነት በጫንቃው ላይ የሚሆነው ኢሳይያስ መልሶ ትንቢት የተናገረውን ሳይሆን የጠየቅኩሽ ኢየሱስ መጥቶ ወንጌል ላይ አለቅነት በጫንቃው ላይ እንደሆነ የተናገረበትን ነው የምፈልገው። ይሄ አውድ ለኢየሱስ ከሆነ በቃ ኢየሱስ አለቅነት በጫንቃው ላይ ምን ማለት እንደሆነ ምን ታውቂያለሽ? ምን ማለት እንደሆነ ትርጉሙ አለቅነት በጫንቃው ላይ ማለት ይሄ አውቶሪቲ። ለምሳሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ሁሉ ስልጣን ተሰጥቶኛል ይላል። ሁሉ ስለዚህ ማለት ነው ስልጣንን ያመለክታል። ሁሉ በጫንቃው ላይ ነው ሲል ማለት ነው። ይሄን ደግሞ የት ላይ ትሄጃለሽ? ኦኬ ሉቃስ 1 እሺ ሉቃስ 1:22 ላይ አውጪ ችግር የለውም 32 ላይ ይቅርታ ሉቃስ 1 32 እስከ 33 እሺ ሉቃስ 1 እንዴት አይነት አለቃ እንደነበር አሳይሻለሁ። እሺ ሉቃስ 1 ከ32 እስከ 33 እነሆም ትጸንሻለሽ። 31 ላይ የሚለው ምንድነው? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። 32 እሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። በቃ ይህ ስልጣን ነው። ስለዚህ ባለቀልሽ ጫንቃው ስልጣን ነው እኮ ይሄን የእስልሙ የሱ ስልጣን ደግሞ የምድር ስልጣን ሳይሆን ማለት ነው ሰማያዊ ስልጣን ያለው እኛ በምንተረጉምበት ነው አቆይቶ ጥያቄ አይደለም። እኔ ያልጠየኩም ይሄ አይደለም ጥያቄ። አለቅነት በጫንቃው ላይ ነው። ክርስቶስ ምን አይነት ስልጣን ነበረው ነው ጥያቄሽ አይደል? እኔ ጥያቄ አለቅነት በጫንቃው ይኖራል። ኦኬ ዘለልኩት። ጥያቄ አልተመለሰም። ከታች ያለው ኦዲየንሱ እኔና አንቺ እየተከራከረ መሰልች ስለሌለበት ይቆማል። እሺ ሁልሽ እኮ ይሄው ሰው ስልጣንን ሰጥቷል፣ ዙፋንን
አሁን እዚህ ጋር ስሙም ድንቅ መካር፣ ኃያል አምላክ፣ ዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኢየሱስ የተጠራበትን ቦታ አምጪ። ይሄ ተብሎ የተጠራበትን ተብሎ ይጠራል ነው የሚለውና የተጠራበትን ቦታ አስጪ። ስሙም ምንድነው የሚለው? ስሙም ድንቅ መካር፣ ኃያል አምላክ። ኢየሱስ የገዛው አምላክነት የለም። ኢየሱስ የገዛው ግዛት የለም። ባጭሩ የገዛው ግዛት የለም። ስለዚህ እዚህ ጋር ምንድነው የተባለው? ስሙም ኃያል አምላክ፣ ለምን ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አለቅነት በጫንቃው ላይ ይሆናል። እዚህ ጋር ደግሞ ይሄን አሁን የጠቀስኩልሽን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የተባለበትን ቦታ ኢየሱስ ስጭ። ኦኬ፣ እኛ ነገሮች የምንፈታው ከመጽሐፍ ቅዱስ እንፈታለን እኮ ነገሮች ነው። እሱ የዘላለም አባት ለምን ተባለ እንዴት ተባለ የሚለው ሰው እንዲጠራው ነው የፈለግሽው ወይስ ደግሞ እሱን አላልኩሽም። ያልኩት ምንድነው ተብሎ ይጠራል ነው አይደል? እዚህ ጋር ምን አለ? ሕፃን ተወልዶልናል። ሲጀመር ይሄ ወደፊትን አልነበረም የሚያወራው፣ ግን ዘልዬልሻለሁ እዚህ ጋር የማታመጭበት ቦታ ስለሆነ ሕፃን ተወልዶልናል። ሙሉ አውዱ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ሕፃን ተወልዶልናል እና ነው ተወልዶልናል እና መሆኑን ነው የሚያሳየው። እና ሲል ወንድ ልጅም ተሰጥቶናል እና ይላል። ኦሬዲ ተሰጥቶታል፣ አልቋል። አለቅነትም በጫንቃው ላይ ይሆናል አለ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው። ሶ ይሄ ኢሳይያስ 9:6 ለኢየሱስ ከሆነ ኢየሱስ እንዲህ ተብሎ የተጠራበትን ቦታ ስጭ። ይሄ ምን ይባላል መሰለሽ? ኤግዛክት ወርድ ፋላሲ የሚባል ነገር አለ። እናንተም ጋር እንደዚህ እንደማታደርጉት ሁሉ እኛ ጋር መታችሁ አፕላይ ማድረግ የለባችሁም። እኛ ጋር እንደማታደርጉ አሁን አንቺ በነቢያቱ አባባል ቆይ ማወቅ ያለብሽ በነቢያቱ አነጋገር እንዲህ ሲል ምን ለማለት ብሎ ነው? ይጠራል ሲል ምን ማለት ነው? መጠራት በእነሱ በአይሁድ እምነት መሰረት ምን ማለት ነው የሚለውን ነገር አንደርስታንድ አድርገሽ መጠየቅ አለብሽ። እሺ፣ ግን ፉልፊል እንዳደረገው እንደገና ላምጣልሽ። ኦኬ፣ እሺ፣ ላምጣልሽ ደግሞ ሌላ ጥቅስ። እንግዲህ በጥቅስ ሁለት ጥቅስ ሰጥቻለሁ ሶፋር። አምላክ ለምሳሌ ኢየሱስ የተጠራበትን ኢየሱስ ከመጣ በኋላ ነው። ይሄ ትንቢት ነው አይደለ? ችግር እኮ የለብኝም ነው። ትንቢትነቱን እኮ ተቀበልኩልሽ አይደለም ነው ምናምን ጌታ መሆኑን አሳየኝ አልሸኝ። ስለዚህ ምንድነው አምላክ ነው ይላል አይደለ? ኢሳይያስ 9:6 ላይ አምላክ ይባላል። እሱ አምላክ ኢሳይያስ 9:6 ምን ይላል? ኢሳይያስ 9:6 ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሶ ይሄ የተባለበትን ቦታ ስጡኝ ነው። ኢየሱስ በአረማዊ ቋንቋ አላህ ብሎ ወደ ጌታ ጸለየ። እግዚአብሔር ለሚለው ግዕዝ እንዴ ኪንግ ሙስሊም ነህ? አንድ ጊዜ ኪንግ ሙስሊም ነህ? ኢሳይያስ ሙስሊም ነው። ወንድማችን ሙስሊም ነው። ምን እያለ ነው? አልহামዱሊላህ ያሰው አይ ክርስቲያኑ ነው። አይ ግን ያለ ሙስሊም ነው። በስማም እንደሱ በጣም አክራሪ ነው። ያው ታውቀዋለሁ። እሺ ለምሳሌ ዮሐንስ 1:1 ላይ ኢየሱስ ክርስቶስ ክሊርሊ አምላክ ተብሎ ተጠርቷል። ሜሪ የት ነው የምትሄጂው? ዮሐንስ 1:1 ራሱን የቻለ ቨርስ ነው። ራሱን ጭራሽ አመጣ። በቃ መግባት አልፈልግም። እኔ የጠየኩሽ ጥያቄ ምንድነው? ሜሪዬ የጠየኩሽ ጥያቄ እሺ ቶማስም አምላኬ ጌታዬ ብሎታል። አምላክ ተብሎ ተጠርቷል። ስለዚህ አምላክ ተብሎ ተጠርቷል መጽሐፍ ቅዱስ። ጌታዬ አምላኬ ማለት ጌታዬ ብሎ የጠራው አለ፣ አምላኬ ያለው ኢየሱስን አለ። ይሄ ሌላ ነው። እኔ የጠየኩሽ ጥያቄ ምንድነው? ይሄ ቨርስ እንዳለ ለኢየሱስ ነው ካልሽኝ ይሄን ራሱኑ በአዲስ ኪዳን ስጭኝ ነው ያልኩት።
አልኩሽ እኮ ማቴዎስ ማን ነው ኢሳያስ እንደተናገረው ትንቢቱን ፈጻሚ ክርስቶስ እንደሆነ ተናገር። አልቀበልም ማለት አንቺ እኮ ነው ኢየሱስ ክርስቶስ አለቃ ሆኖ ኢየሱስ ክርስቶስ አለቃ ሆኖ መቼ ነው ገዢ ሆኖ መቼ ነው? እስቲ ንገሪኝ። እሺ ገዢነት ላይ ሲመጣ አውቶሪቲ ስልጣን የምንለው ማለት ነው የዚች ዓለም ስልጣን ሳይሆን የኔ ስልጣን ብሎ ተናግሯል። የዚች ዓለም አይደለች እኔ እኮ ስለዚህ ሰጥቶታል ይላል። ይኸውልሽ ሉቃስ 1:32 ምን አለው? የዳዊትን ዙፋን ይሰጠዋል ይላል። ስለዚህ ማለት ነው ሲጀምር የዳዊትን ዙፋን ይሰጠዋል ማለት እኮ የዳዊትን ዙፋን ይሰጠዋል ማለት እኮ የዳዊት ዙፋን ምንድነው? እሺ እስቲ እዛ ጋር እንኳን ልመለስልሽና የዳዊት ዙፋን ምንድነው? አንዱ ወደ አንዱ አናመታተው። አይ የዳዊት ዙፋን ምንድነው? ችግር የለም። የዳዊት ዙፋን ምንድነው? መልሽልኝ። የዳዊት ዙፋን ያላቀውም ለምሳሌ እና መልሽልኝ። የዳዊት ዙፋን ምንድነው? ሜሮን የት ነው ግን የምትሄጂው? አንቺ ልጅ እየተጠየቅሽ እሺ ወረደች ጭራሽ። ኔትወርክሽ ይሆናል ያስወረድሽ ነው ያላስወረድኩሽ። ተንከሲሶች ነፍሳችሁ አይማርም እኮ። አይ አልፈራችም። ሜሮን አትፈራም። እናንተ እኮ ጤነኞች አይደላችሁ። ይህ ብሽሽቁንም አንተንም አለ ይዟችኋል። ኢንሻአላ በመልካም ጠርጥሩ ተብለናልና በጥሩ እንጠረጥራለን። ያው ባይብል አላነብም ያልኳትን ሴትዮ ባይብል አስነበበችኝ። ረመዳን ባይብል አላነብም ብዬ ነበር፣ ግን ይሄው ጾሜን አላነብም የሚለውን ጾም አሰበረችኝ። ምን ትሏታላችሁ? አና ልታጨበጭቡላት ራሱ ይገባል። አጨብጭቡላት፣ እንደውላችሁ ጀግና ሜሮን ብላችሁ አጨብጭቡላት። ተው ግን ተው አይባልም። ኢንሻአላህ አንድ ቀን አላህ ሂዳያ ይሰጣታል። አንድ ቀን አላህ አይባልም። እሺ መሐመድ ወንድማችን አይባልም። አላህ የአላህን ንግግር ሳስብ አይደለም እረፉ ሀባይቢ እረፉ። ለአላህ ብላችሁ የአላህን ንግግርን ሳስብ እደነቃለሁ። አላህ ምን አለ? ሙሳ አለይሂ ሰላምን እንግዲህ ከፍጥረት ሁሉ ከባዱ ፍጥረት ማን እንደሆነ ታውቃላችሁ? አነ ረብኩሙል አዕላ ያለው ሰውዬ ነው ከባዱ ፍጥረት፣ መጥፎ ፍጥረት ማለት። ግን አንድ ቂሳ አለ። ያ ቂሳ ምንድን ነው? አይ በቃ እንትን ነው እኮ ያ ቂሳ ምን አለ? ሸይጣን ፊርዓውን ቤት ይሄዳል፣ በር ያንኳኳል ይባላል። ከዛ ፊርዓውን ማነው? አና ረብኩሙል አዕላ አለ። ሸይጣን ደግሞ እኔ ሸይጣን ነኝ ኢብሊስ ነኝ ብሎ አለው። ከዛ በኋላሳ ምን አለው? ግባ አለው። ከዛ ፊርዓውን ሰይጣን ምን አለው? እንደው ግን አንተ ሸይጣን እንዳንተ ግን ክፉ መጥፎ ሰው አለ አላህ ዘንድ አለው። አላህ ያኔ ኢብሊስ እንትን ፊርዓውን ኢብሊስ ያኔ ምን አለ? እንዴ አለ ተው እንጂ ፊርዓውን፣ እኔማ አንተ ደረጃ እኮ አልደረስኩም። እኔ ጌታዬ ምን ነው አጠመምከኝ ያልኩት፣ ጌታዬ ምን ነው አጠመምከኝ ያልኩት፣ አንተ ግን እኔ አምላክ ነኝ ያልከው እና አልተደራረስንም። እና ተረት ተረት እናወራለን ወይም ተረት ተረት እናወራለን አብረን። እኔ አልደረስኩም አለ። ምን ለማለት ፈልጌ መሰላችሁ? አላህ ያንን እንኳን አማጺ የሆነውን እኔ አምላክ ነኝ ብሎ የተጣራውን ሰው እንኳን ሙሳን ሲልከው ምንድን ያለው? ሚት አድርግ አንድ ጊዜ ይቅርታ እያወራሁ አይደል? ሙሳን ሲልከው ምን አለው?
በመልካም በአማረ በለሰለሰ ስነ ምግባር አናግረው ነው ያለው። ስለዚህ እኛ የታዘዝን ባሮች ነን። ይሄ ለኛ ትምህርት እንዲሆን ነው። አላህ እኮ በቀድሞ እውቀቱ እኮ እንደማይሰልም ያውቃል። ግን ሆኖም ግን ለኛ ግን አስተምሮ እንዲሆን ምን አለ? በለሰለሰ ስነ ምግባር አናግረው። ዒዳይ ፊ ሰቢልላሂ ቢልሕክማ በብልሃት በጥበብ ጥራው ነው ያለው። ስለዚህ ሀባይቢ እኔ እንጃ ሙሉ አይደለም ብለሽ ሙሉ ነው ወላሂ። የማንናት እጄ እንደምቀባሽ አላውቅም። ኢንሻአላህ እጄ ቀባሻለሁ እና ለዛ አታች ማድረግን በቻልነው አቁም እናቁም። እኛም አናቀው አፈይቱ ሊላህ አብሽር። ለዛ ነው እንደዚህ አይነት ነገሮችን አንናገር ያልኩት። እሺ ሚሊ አለክ? ሰላም ነኝ አልሐምዱሊላህ። ሰላም ነው አለ። ሻሃዳ መያዝ ፈልጋለሁ ግን ጥያቄዎች አሉ ልጠይቅሽ። መርሐባ ጠይቅ። እኔ መልስልሃለሁ። የማላውቅ ሆነ ደግሞ የሚያውቁ ሰዎችን ጠራልሃለሁ። ኦኬ። ነብዩ መሐመድ የተናገሩት ትንቢትና የተፈጸመ ትንቢት አለ በቁርአን? አሁን ሁለት ነገር ተጋጨብህ። በመጀመሪያ ደረጃ ቁርአን የአላህ ሱብሓነሁ ወተዓላ ንግግር ነው። የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ውስጥ የለም፣ ንግግራቸው የለበትም። አላህ ተባረከ ወተዓላ የተናገረው ንግግር ብቻ ነው ቁርአን ላይ ያለው። ስለዚህ የተናገሩበት ቦታ ላይ የተናገሩት ትንቢት አለ ሌላ ሐዲስ ላይ? መልካም ሐዲስ ላይ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት ትንቢታቶች አንዱ ቢስሚላህ ምሳሌ ላንሳለህና እንደ ምሳሌ ነብዩ አለይሂ ሰላቱ ሰላም ምን ብለዋል? ወደፊት ሰዎች ይመጣሉ ጆሮአቸው ላይ የሚያዳምጥን ነገር አድርገው የሚሄዱ ሰዎች በማለት ተናግረዋል ሐዲስ ላይ። ኤርፎን ያደርጋሉ ማለት ነው? አዎ ኤርፎን ያደርጋሉ። ተፈጽሟል። ታረተ ይቀልሽን አይደለም ሌላ ሲሪየስ ቁም ነገር ቀልድ አይደለም። ሐዲስ እኮ ነብዩ መሐመድ አያውቁትም እኮ ሐዲስን። ነብዩ ቁርአን ኤርፎን ስለ ኤርፎን ነው። ችግር የለም ከትንቢት ደረጃ ነው። ሁለተኛ አዳመጥ ሌላ አድርግልኝ እና አንድ ጊዜ ልትቀልድ ነው የገባኸው ወይስ ለማወቅ ነው የገባኸው? እውነት ለመቀለድ አይደለም፣ ግን ኤርፎን ስለ ኤርፎን ነው ትንቢት ተናገሩ የምትይ? አይገርምም? በጣም ነው የሚደንቀው አይደል? እሺ ሌላ ካለ ግን ብትነግሪኝ። አይ አይደለም ይደንቃል አይደለም፣ ችግር የለም። እየተናደድኩ ምናምን አይደለም። እንትንህ ገርሞኝ ነው። ይደንቃል አይደል? አይ ማለት ምን ይጠቅማል? ኤርፎን ያደርጋሉ አያደርጉም? አዎ እንደ ትንቢት ደረጃ ግን ይደንቃል። ምክንያቱም በዛን ዘመን ትንቢት እኮ ለምሳሌ አዳምጥ እባክህ። በዛን ዘመን እንደዚህ አይነት ፍጥርን ይመጣል ብሎ ማሰብ ከባድ ነበረ በነበረው በአረቦች ሁኔታ። ስለዚህ ካለው ሁኔታ አንጻር በጣም ይደንቃል፣ የሚደንቅ ነው። ከ1400 ዓመት በኋላ ኦር ከ1300 ምናምን ዓመት በኋላ ያ ትንቢት ተፈጸመ። አንተ ምናልባት ሜቢ እንደ ጆክ ሆኖ ሊያስቅህ ይችላል፣ ነገር ግን አያስቅም። ምክንያቱም ከ1300 ዓመት በኋላ ነው ይሄ ነገር ተፈጽሞ ስቲል ዛሬ ላይ እያየን ያለ ነው። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ከተናበቡ ባይፈጸም ምን ችግር አለው? አሁን ኤርፎን ኖረ አልኖረ ችግር አለው? ችግር የለውም። ችግር አለው ብዬ የሚል ነገር አላስቀምጥኩልም። አላህ አሳስቦት ነው ትንቢት ያናገራቸው ማለት የኤርፎን ጉዳይ። ትንቢት ማለት አላህ ተናገር አትናገር ያላቸው ሳይሆን ቀድሞ እውቀትን ያሳውቃቸዋል። ባሳወቃቸው መሰረት ይናገራሉ ነው። ቅርታ ተሳስተሃል። እዚህ አላህ አይደለም ትንቢት እንዲናገሩ የሚያደርጋቸው? ነቢያቶች ትንቢት ሲናገሩ አላህ ትንቢት እንዲናገሩ ነው የሚያዛቸው። መንፈሱን ልኮ እሱ የእሱን ሀሳብ በእነሱ በኩል ወደ ሰዎቹ ያደርሳል አይደለ? ያ ትንቢት ሳይሆን መልእክት ነው፣ ትዕዛዝ ነው የሚባለው እኮ። ትንቢቱ ከየት ያመጡታል? በግላቸው ከራሳቸው እኮ ያመጡት። አላህ የሚያሳውቃቸው አለ።
እኮ ታዲያ አላ የኤርፎን ጉዳይ አሳስቦት ነው ያሳወቀው። ላውራ ወይስ ትወርዳለህ? ለመጠየቅ ነው የመጣኸው ወይስ ለማዳረቅ ነው? ስለዚህ እየተወያየን ስለነበረ እኮ ነው። ተናደረ? አይ አልተናደድኩም። ኖ አይደለም። እዚህ ጋር 31 ሰው አለ። እኔ እናንተን ጭቅጭቅ መስማት የለባቸውም። ለማዳረቅ ከገባህ ትወርዳለህ። በቃ አለቀ። መዳረቅ አልፈልግም። አልተጨቃጨቅኩም እኮ መልካም እሺ። ሁለተኛ ትንቢት ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ወደፊት ይመጣል አሉ። ምን አይነት ጊዜ ይመጣል? ድሃ የሆኑ አረቦች፣ በእግራቸው የሚሄዱ የሆኑ አረቦች በፎቅ የሚወዳደሩበት ጊዜ ይመጣል በማለት ተናገሩ። ሲጀመር ትንቢቶች የቂያማ ቀን ምልክቶች ናቸው። ይመጣል በማለት እሺ ልጨርስ እባክህ። ማለት በባዶ እግር እሳቸው በነበሩበት ጊዜ የሚሄድ ሰው አልነበረ? ልጨርስ? እስከምጨርስ ትጠብቃለህ ወይስ? እሺ መልካም አመሰግናለሁ። ከዛ ስጨርስልህ እዚህ ቦታ አልገባኝም አብራሪልኝ ማለት ትችላለህ። ወደፊት በባዶ እግራቸው የሚሄዱ የሆኑ ድሃ የሆኑ ዘላል የሆኑ ሰዎች በፎቅ ሲወዳደሩ ወይም ደግሞ በፎቅ ሲፎካከሩ የሚታይ ጊዜ ይመጣል በማለት ተናገሩ። በረሃ የሆነች ሀገር በፎቅ እንደምትጥለቀለቅ ተናገሩ። ያቺ ሀገር ዛሬ ላይ ዱባይ፣ እንደዚሁም ደግሞ የአረቢያን ሰላጤ የሚባሉት አገሮች ናቸው። እነዛ ሰዎች አረብ ዘላን ህዝቦች ናቸው። አላህ ሱብሓነሁ ወተዓላ ምን ይላቸዋል? ሚራዓይተል ገነም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እነዚህ አረብ ህዝቦች እኮ ሚራዓይተል ገነም ኢላ ሩፋቲል ዑመም፣ ከግመም ጠባቂነት አላህ በዚህ ቁርአን ወደ ዓለም አስተዳዳሪነት አበቃቸው ይሏቸዋል። ስለዚህ ድሃ ህዝቦች፣ ዘላን ህዝቦች ነበሩ። እኒህ ነቢይ ይህንን ሀዲስ ተናገሩ ወይም ይህን ትንቢት ተናገሩ። ዛሬ ላይ አረብ ሀገሮች፣ ድሃ የነበሩ ሀገሮች ፎቅ፣ ሰማይ ጠቀሱ ፎቅን በመገንባት እየተፎካከሩ ነው ያሉት። ይህም ከትንቢቶች አንዱ ነው። ሌላ በረሃ የሆኑ ሀገራቶች በአረንጓዴ ይከበባሉ የቂያማ ቀን መዳረሻው ላይ በማለት ተናግረዋል። አሁን ላይ በምንመለከትበት ሰዓት ላይ አብዛኛ የአረብ ሰላጤዎች በአረንጓዴ እየተከበቡ እየተመለከትን ነው። አረንጓዴ በመሆን ማለት ነው። አረቢያ ሰላጤ ማለት ሳውዲንም ጨምሩ የመንን ጨምሩ በረሃማ የሆኑ ሀገሮች በአረንጓዴ እየተከበበ እናገኘዋለን። ቀስ እያለ ደግሞ ወደፊት የሚሆን ነገሮች ይኖራሉ ማለት ነው። እዚህ ድረስ ጥያቄ ካለ አንሳ። ኦኬ አሁን አንቺ የተናገርሽው ነገር ትንቢት ነው ማለት ይከብዳል። ለምን ካልሽኝ ለምሳሌ ከነብዩ መሐመድ ከመምጣታቸው በፊት ባቢሎናውያን ግንብ ይገነቡ ነበረ። በመጽሐፍ ቅዱስም ተጽፏል። ትላልቅ ህንፃዎችን ይገነቡ ይገነቡ ነበር። ትላልቅ ህንፃዎችን በተለይ አረብ ሀገራት ስልጣኔ አረብ ሀገራት ነው የሚጀምረው። ፊደላትም ምናምን ብዙ ነገርም ከአረቦች የሰለጠኑ ማህበረሰቦች ነበሩ። በተለይ ሮቦች ገብተው እስኪ በጠብጧቸው ድረስ። ስለዚህ ለምሳሌ በባዶ እግር የሚሄዱ ሰዎች ጫማ እያደረጉ መምጣታቸው ማይቀር ጉዳይ ነው። ቢኮዝ የሰው ልጅ አእምሮ እየሰለጠነ ነው ያለው። እኔ ትንቢት ያልኩሽ ከመንፈሳዊ ነገር አንጻር፣ ለምሳሌ ክርስቶስ ኢየሱስ የተናገራቸው ትንቢቶች አሉ፣ የተፈጸሙ አሉ፣ የተፈጸሙ ያሉ ነገሮች አሉ። እነ ነቢዩ ኢሳያስ፣ ዳዊት የተናገሩት ትንቢት አለ። ትላልቅ መልእክት ተፈጽሟል፣ እየተፈጸመ ያለ አለ። እንደዚህ ትላልቅ መልእክት ወደ ሰዎች ህይወት ውስጥ ተጽዕኖ መፍጠር የሚችል ሰዎች ህይወት ላይ እንደዚህ ያልክ እየዘለልክ ስለሆነ ኢየሱስ ክርስቶስ ከተናገረው እኔ ትንቢቱን ጨርሼ ሳይሆን አንድ መጨረሻ ላይ ማስቀምጠው ትንቢት አለ። ያንን ትንቢት እንዴት እንደሚፈታ ያለሁኝ ኢየሱስ ክርስቶስ ከተናገረው ትንቢት እስኪ የተፈጸመውን ትንቢት ትነግረኛለህ? ኦኬ ለምሳሌ ጌታ ኢየሱስ ክርስቶስ ምን አለ? በድንጋይ ላይ ድንጋይ ሲነሳ ያለው አለ። በኔሮን ቄሳር በ300ኛው
በመቶኛው ክፍለ ዘመን ወይ 200ኛው ላይ የድንጋይ በድንጋይ ላይ የተነሳው ቤተ መቅደሱ ፈርሷል። ኔሮን ቄሳር አፍርሶታል። ይሄ በታሪክም መጽሐፍ ላይ ተጽፏል፣ በመጽሐፍ ቅዱስ ላይም አለ። ቤተ መቅደሱን አፍርሶታል። ኔሮን ቄሳር አፍርሶታል፣ አቃጥሎታል። ስለዚህ ቃል በቃል የተፈጸመ ትንቢት ነው። እስካሁን እኔ ከነገርኩህ ላይ ያልተፈጸመ ትንቢት አለ? አንቺ ትንቢት አይደለም የነገርሽኝ። አንቺ የነገርሽ እስካሁን ትንቢት አይደለም የነገርሽኝ እኮ ነው የምልሽ። አይደለም ለምሳሌ የኛ ሀገር መንግስት ምን ይላል? ምን ማለት ነው? አንድ ጊዜ ቆይ፣ ትንቢት ማለት ምን ማለት ነው? እባክህ ትንቢት ማለት ከመለኮት ከእግዚአብሔር ዘንድ ወደፊት የሰዎችን እጣ ፈንታ ሰዎች ወደ እግዚአብሔር በንስሐ እንዲመለሱ እግዚአብሔር የሚያመጣውን ቁጣ እግዚአብሔር ከተመለሱ ደግሞ በንስሐ ከተመለሱ እንደሚቀበላቸው ካልተቀበሉ ደግሞ እንደሚጠፉ እንደዚህ አይነት መልእክት ነው ነቢያቶች የሚያመጡት እንጂ አሁንም አንተም ኢየሱስ ከተናገረው ትንቢት ተፈጸመ ካልከኝ እኮ ይሄ አይደለም። ድንጋይ በድንጋይ ላይ ይነሳል የሚለው ሪያሊቲ ያየነውን ነገር ነው ያደረግከው። ከታየው ነገር ደግሞ አይደለም። ክርስቶስ ምን አለ? እናንተ ንስሐ ባትገቡ ትጠፋላችሁ ብሏቸው ነበረ። ንስሐ አይደለም። አዳምጥ። ስለ ንስሐ ስላለመግባት ሳይሆን ትንቢት ነው። ትንቢትን ስናነሳ ትንቢት ማለት ቀድሞ ማወቅ ነው። ልማት እኮ ነው የነገርሽ። ለምሳሌ አድያ ወደፊት ትንቢት ማለት ወደፊት የሚፈጸምን ነገር ቀድሞ መናገር ነው አይደል? ኢትዮጵያ ውስጥ ለምሳሌ ከ10 ዓመት በፊት ወይ ከ7 ዓመት በፊት ትንቢት ማለት መጀመሪያ አንድ ነገር ንገረኝ እባክህ። ትንቢት ማለት አዳምጠኝ አንዴ። ትንቢት አዎ በለኝ፣ ማብራሪያ አትስጠኝ። ትንቢት ማለት ይሄንን ነው የምፈልገው። አዎ ወይም አይበለኝ፣ አዎ ወይም አይበለኝ አልኩሽ። ስለዚህ ትንቢት ማለት ቀድሞ የሚፈጸምን ነገር መናገር አይደለም። ጠቅላላ እንደዛ ብቻ ስለሆነ አይደለም። ልንገርሻ፣ አዳምጥ። ለሶስተኛ ጊዜ አይበለኝ አልሽኝ። ለሶስተኛ ጊዜ ነው የምጠይቀህ። ትንቢት ማለት ቀድሞ በኋላ የሚፈጸምን ነገር ቀድሞ መናገር ነው ወይስ አይደለም? ትንቢት ማለት እንደሱ ብቻ ተብሎ ተጠቅልሎ አይደመደብም። አይደለም። የማይደመደብበትን ማስረጃ ስጠኝ። መልካም፣ ኦኬ፣ ጥሩ። አሁን ለምሳሌ ያንተን ምሳሌ ኪስክ ውስጥ አስቀምጠውና የማይደመደብበትን ማስረጃ ስጠኝ። ከምንድን ነው ማስረጃ የምሰጥሽ? እኮ ልናገር እኮ ነው፣ ሀሳብ እኮ ከነቢያትም ይሁን ከቀደምት ከሐዋርያትም ይሁን ከምንም አምጣ፣ ግን ያንተን ሐሳብ በመጽሐፍ ቅዱስ ላይ ከነቢያት ስለ ልማትና ስለ ሰው ልጅ ስልጣኔ አልጠየኩህም። እሱ ጋር አሁን ወተናል፣ ከሱ ርዕስ ወተናል። እኔ ጥያቄ ምንድን ነው? እሱን ርዕስ ወተናል። የጠየኩት ጥያቄ ምንድን ነው? ትንቢት ማለት ወደፊት የሚፈጸምን ነገር ቀድሞ ማወቅና መናገር ነው ወይስ አይደለም ነው ጥያቄ። አይደለም ብለኸኛል። ማስረጃ ስጠኝ ላለመሆኑ ነው ያልኩህ። ላይሆንም ይችላል ነው ያልከው። እንደሱ ብቻ አይፈታም ብለሃል። እንደዚህ ብቻ እንደማይፈታ ማስረጃ ስጠኝ። አንቺ የነገርሽኝ ነገር አንድ ለምሳሌ አብይ አህመድ ከ7 ዓመት በፊት የተናገረው ነገር ነበር። አሁን ሀገሪቱን የሆነ ነገር እኔ አልጠየኩም። እሱን የጠየኩት ጥያቄ ምንድን ነው? ትንቢት አይደለም። ከታች ሆነ ስማ፣ ጥያቄን ስማኝና ከዛ ትገባለህ። እኔ በደረቀ ሌሊት ካንተ ጋር አልጫጫህም። እሺ፣ ትንቢት ማለት ነቢያቶች፣ ቀደምት ነቢያቶች ወደፊት የሚፈጠርን ነገር መናገር ማለት ነው። ማውራት ማለት ነው። ትንቢት ማለት ቀድሞ መናገር። ያ ነገር የተፈጸመ ይኖራል፣ ያልተፈጸመ ይኖራል፣ ገና የሚፈጸም ይኖራል። ትንቢት ማለት ይሄ ነው። ይሄ አይደለም ካልክ ደግሞ ለዚህ ብቻ አይፈታም ካልክ ደግሞ ለዚህ ብቻ የማይፈታበትን ትንቢቶች ጋር የምንገባው ማለት ነው። ለዛ መልስ ካለህ ናግባ። አሁን ገስት መላክ ትችላለህ። እኔ ካንተ ጋር አልጫጫህም። ይቅርታ። እኔ እኮ ይኸውልሽ እህቴ፣ እኔ እኮ ምንም አልተጫጫሁም። ረጋ ባለ እንትን ነው እያወራሁሽ ያለሁት። አንቺ ግን አሁን እሱን ተውና የጠየኩት ሰው እንዲያወራ ትንቢት ማለት
ወደፊት የሚደረግን ነገር ቀድሞ መተንበይና መናገር ነው ወይስ አይደለም? አንቺ ባልሹ መንገድ አይደለም። ትንቢት ማለት ለሁለት ለሶስተኛ ጊዜ ነው። ትደግሚዋለሽ አይደለም ካልኩሽ እኮ እንዴት ነው ብለሽ እኮ ነው እኔም እንዳብራራ እድሉ መስጠት ያለ። ስለዚህ ትንቢት የተናገሩ ነቢያቶች በሙሉ ውሸታሞች ናቸው ማለት ነው። ኦኬ አመሰግናለሁ። ለምሳሌ መሐመድ አመሰግናለሁ። ጨርሰናል። እሺ እሺ ቤቴ ቁጭ ብለህ ነብዩን ሰለላሁ ዐለይሂ ወሰለም አትሳደብም። እሺ አንተ አንድ ጊዜ አይደለም 1000 ጊዜ ላትሰልም ትችላለህ። ትንቢት ማለት ወደፊት የሚፈጸምን ነገር መናገር ነው። ቤቴ ቁጭ ብለህ ነብዩን ሰለላሁ ዐለይሂ ወሰለም አትሳደብም። ይቅርታ አድርግልኝና ነብዩ ውሸታም ናቸው ካልከኝ ውሸታም አይደሉም። ምክንያቱም ከዚህ በላይ ስድብ የለም። ይቅርታ እኔ ቤቴ ቁጭ ብለህ ነብዬን አትሳደብም። ሲቀጥል እኔ ለነብዩ ሪስፔክት አለኝ፣ ክብር አለኝ። ነፍሴንም አካሌንም ሁሉ ነገሬን ፊዳ የምሰጣቸው ነብይ ናቸው። ገብተዋል? ሁሉ ነገሬን ፊዳ የምሰጣቸው እናቴን፣ አባቴን፣ ነፍሴን፣ ህይወቴን፣ ሮሄን ፊዳ የምሰጣቸው ነብይ ናቸው። ትንቢት ማለት ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት ትንቢት ውስጥ ስለጠየቀ አንድ ዋናውን ትንቢት ላስቀምጥላችሁ። ረሱል አለይሂ ሰላቱ ወሰላም ሩም ወይም ደግሞ የሩም ኤምፓየር እንደሚፈራርስ ተናግረዋል። በሙስሊሞች ዛሬ ላይ የሩም ግዛት የለም፣ ፈራርሷል። ሮም ኤምፓየሯ በሙሉ ፈራርሶ ትገኛለች። በማን የፈራረሰችው ሲባል በመህመት በሚባል በሙስሊም ንጉስ ነው የፈራረሰችው። ከመፈራረስ ደረጃ ከገባን ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲቀጥል ሌላ ቂያማ ከመድረሱ በፊት ታላላቅ የሙስሊም አገሮች ይፈራረሳሉ፣ ታላላቅ መስጊዶች ይፈራረሳሉ በማለት ተናግረዋል። እየተመለከትን ያለ ነው። ይሄም ከትንቢት አንጻር ነው። ባጭሩ ምንድነው ማመን መቀበል ስላልፈለክን እንጂ ትንቢት ማለት ቀደምት ወደፊት የሚደረግን ነገር አስቀድሞ መናገር ማለት ነው። ሌላ አይደለም ትንቢት ማለት። ሜሮን ምን እንደጻፍሽ ከታች አላየሁትም። ሶሪ ወደ ላይ ሄዶብኛል። መግባት ትችያለሽ። ቅርታ ቢዚ ሆኜ ነውና ላቲንክ ጥያቄ ልጠይቅሽ። ቃል ሙአይመን ይቃል አይ አንዴ ጥያቄ ልጠይቅሽ። አንዴ ጥያቄ ከስር ጽፌዋለሁ። ምን መሰለሽ አይደለም አንድ ጊዜ አንድ ጥያቄ ልጠይቅሽ ፕሊዝ። እኮ አንድ ጊዜ ልጠይቅሽ ፕሊዝ። አንዴ አዳምጪኝ አንዴ። ትንቢት ማለት ምንድን ነው? እስኪ መልሽልኝ። አንቺም ክርስቲያን እሱም ክርስቲያን ስለሆናችሁ እንድትመልሽልኝ ነው። ትንቢት ማለት ምንድን ነው? ትንቢት ማለት እግዚአብሔር በእኛ ክርስቲያኖች አውድ መሰረት ትንቢት ከእውነተኛው ፈጣሪ መምጣት አለበት። ሁለት አይነት ትንቢት አለ። ሐሰተኛ ትንቢት አለ፣ እውነተኛ ትንቢት አለ። ስለዚህ እውነተኛውን ነገር ትንቢት ይዞ የመጣ ከእግዚአብሔር ነው ይባላል። እግዚአብሔር ነብይ ነው ይባላል። ጥያቄ እሱን አይደለም ጥያቄ አሁን እውነተኛና ይልሽ ሜሮን እውነተኛና ስተተኛ በሚለው ሳይሆን ጥያቄ ትንቢት ማለት ወደፊት የሚፈጠርን ነገር ቀድሞ መናገር ነው አይደለ? ባጭሩ ከዛ እውነተኛ ነው ሐሰተኛ ነው እሱ እንደ ፈጣሪ ይመዘናል። እሺ ምን ይላል? ይናገር የፊውቸርን የሚናገር ማለት ነው ባጭር። አመሰግናለሁ። በጣም አመሰግናለሁ። እሺ ሜሮን አንዳንድ ጊዜ ክርስቲያኖች እንደዚህ እውነታውን እንደዚህ በመጋፈጥ በመቀበል ግቡ። እኔ ሌላ ምንም አልልም። በመቀበል ግቡ። እውነታው ምንድነው? ትንቢት ማለት ወደፊት የሚፈጸመውን ነገር ቀድሞ መናገር ማለት ነው። ወደፊት ኢየሱስ ከተናገራቸው ትንቢቶች ያልተፈጸሙም የተፈጸሙም ይኖራሉ። ዳዊት ካልተናገራቸው ትንቢቶች ያልተፈጸሙም የተፈጸሙም ይኖራሉ። ነገር ግን ትንቢት ማለት ግን ወደፊት የሚፈጸምን ነገር ዛሬ ቀድሞ መናገር፣ ከዛ ያ ነገር መለኮታዊ ነው መለኮታዊ አይደለም፣ ከፈጣሪ ነው ውሸት ነው የሚለውን ነገር ደግሞ ቀጣይነት ባለው የምናጣራው እንጂ ትንቢት ማለት ኖ በሚለው መንገድ አይደለም። አንተ መጀመሪያ ትንቢትን መቀበል ሳትችል ከኔ ጋር ማውራት አትችልም ማለት ነው። መጀመሪያ ትንቢትን ተቀበል። ትንቢት ማለት ምን ማለት እንደሆነ እመንና ተቀበለው። ከዛ ተቀበልና እንትን በለው፣ እመነው፣ ጭንቅላትህ ላይ በደንብ አብላለው። ከዛ በኋላ ስለ ትንቢት ጠይቅ። ቀጥይ ሜሮን። አመሰግናለሁ።
ይህን ጥያቄ እንዳልኩሽ ነው። ግን ትንቢት ካልተፈጸመ ይላል መጽሐፍ ቅዱስ በዘዳግም ነው መሰለኝ ምን ይላል? አንድ ተንባይ ይላል የተነበይ አሁን እኮ እኔ እኮ ትንቢት እኮ መፈጸም አልተፈጸሙ ጋር እኮ አይደለም የሚሆን ጻባቸው እግዚአብሔር አይደለም ይላል ያዘው ማለት ነው። ግን እንዳልሽው ለሴ ነብዩ ስለ ፊውቸር ቢናገሩ ተነበዩ ይባላል። ለምሳሌ ግን ኦኬ የተነበዩት ነገር ትክክል ነው አይደለም የሚለው ላይ ስትመጪ ደግሞ ሌላ ታሪክ ነው፣ ሌላ ሰብጀክት እሱ ሌላ ነው። አሁን የተነበየው ነገር በሙሉ ተፈጽሟል አልተፈጸመም ያ ሌላ ታሪክ ይሆንና፣ ጥያቄ ግን እኔ ምንድነው ትንቢት ማለት የሚፈጸም ገና የሚፈጸም ነገር ነው ወይስ አይደለም? እንዴ ወደፊት የሚመጣ ነገር ነው። ግን ፕሮፌሲ ሲባል ትንቢት ሲባል ወደፊት የሚመጣውን መናገር ነው። ማንም አያውቅም እስኪፈጸም ማንም አያውቅም። ለዛ እኮ ነው ወደፊት የሚመጣውን የምንለው። ትንቢት ተነገረ ሲባል ወደፊት የሚመጣውን የሆነ ሰው ተናገረ ማለት ነው። አላገኘሁትም። ኮሜንት ጥያቄሽ ምንድነው? ጠይቂ። አሁን እነሱ አይ ቲንክ ሊሉ የፈለጉት ነገር አሚጎስ አይ ቲንክ ሚጋ ማን ነው እንትና ሚላ የተናገረው ስፔሲፊክ የሆነ ሊልሽ የፈለገው ምንድነው ለሰነ ዳንኤል በነገስታት ላይ ያለውን ነገሮች ተንብየዋል። ለምሳሌ ዳንኤል መሲሁ ከ72 ሳምንታት ነው አምናሽበር እንደሚቆረጥ ይናገራል፣ እንደሚገደል ማለት ነው። የሐላክ ትንቢት ተፈጸመ ማለት ሂውጅ የሆነ ትንቢት ነው። ይሄ ምንድነው ከፈጣሪ የሚመጣ አይነት ትንቢት ነው። ለምሳሌ ሄድፎን ይመጣል ብሎ ማለት ሰርተን ትንንሽ ነገሮችን መናገር እንዴት ነው እንደ ትልቅ ትንቢት ነቢያት እንደተናገሩት አይነት ትንቢት ነው ብለሽ የምትናገሩ ሊል ፈልጎ ነው። ኦኬ እሱ የጠየቀሽ ምንድነው እግዚአብሔራዊ የሆነ ትንቢት፣ ለምሳሌ ሰዎችን ኢምፓክት ሊያረግ የሚችል ትንቢት፣ ለምሳሌ በዚህ ጊዜ እንዲህ ይሆናል ብሎ እንደነ ዳንኤል ተንብየዋል ወይ ነው ጥያቄው። ኢየሱስ ብዙ ቦታ ስለምንሰማው ነው። ኢየሱስ ለመቆራረጡ ማስረጃ አለ። ኢየሱስ ለመቆራረጡ ማስረጃ አለ። መቆረጥ መሲሁ ይቆረጣል ነው የሚለው። መሲሁ ተቆርጧል። ይሄ የሮም እንትን ምንድነው መቅደሳቸው ከመፍረሱ በፊት ተቆርጧል። ልክ እንዳለው ዳንኤል ተቆርጧል ማለት ሞተ ማለት ነው ቤሲክሊ። ስለዚህ መሲሁ ሞቷል በተባለበት ጊዜ እኮ መሲሁ ሞቷል አልሞተምማ። መሲሁ ለመሞቱ ራሱ እኮ ለመሰቀሉ ራሱ ይሄ ደግሞ ሆነ መሲሁ ለመሰቀሉ ጥያቄ ቤተ መቅደሱ ከመፍረሱ እንዳለው አይደለም። መሲሁ እንዳለው ሆኗል። አዳምጪ። መሲሁ ለመሰቀሉ ጥያቄ ነው። መሲሁ ለመሰቀሉ ጥያቄ ነው። ምክንያቱም መሲሁ የተሰቀለበት ሰዓት ስንት ሰዓት ነው? ስጪኝ ሰዓቱን፣ ትክክለኛውን ሰዓት። ማንን ነው የምትቀበዩ? ሉቃስን? ማቴዎስን? ማንን? ስንት ሰዓት ነው የተሰቀለው መሲሁ? ኖ አይ እንትና ዳንኤል ፕሮፌሲ ያለው ቀኑን ሰዓቱን ሳይሆን እያለ ያለው በታይም ላይ ነው የተናገረው። ለምሳሌ ወራትን እና ቀኑን ነው። ስለዚህ አሁን ኦኬ መሰቀሉን ተቀበልኩ፣ በቃሽ ተቀብያለሁ። መሲሁ ይሰቀል አይደለም ያለው ይሞታል። ሞቷል አልሽኝ እኮ ያለው ይቆረጣል አልሽኝ እኮ ደግሞ መሞት ነው። ስለዚህ ይሄን ብቻ ነው የተነበየው። ስለዚህ እኔ ደግሞ መሲሁ እንደሞተ አላምንም አልኩሽ። ደግሞ መለስኩና መሲሁ ደግሞ እንደሞተ ከባይብል አላምንም። ከቁርአን እኮ አይደለም ከባይብል አላምንም። ኦኬ ከባይብል አላምንም። ከቁርአን አይናገርም አይደል? ቢዚ ሲሆን እንትን ብለሽ ከመጽሐፍ ቅዱስ ክርስቶስ መሲሁ እንደሞተ አታምኝም? ለምን? ምክንያቱም መሲሁ የተሰቀለበትን ሰዓት በስነ ስርዓት አያስቀምጥም። ስንት ሰዓት ነው ግን? አይደለንም። መሲሁ ስንት ሰዓት ነው የተሰቀለው? እዛው ነን። እሺ ሰብጀክቱ አይደለም። አሁን ዳንኤል ቆያ ወደ እኔ ሰብጀክት ከምትመጪ ጥያቄው ይሄ ነው። እነ ዳንኤል እንደተነበዩት አይነት ትንቢት ነብዩ ተናግሮ ተፈጽሟል ነው ጥያቄው። ቆያ ስለ ክርስቶስ ስቅለት ላይ አይደለም ያለነው። እሱ ወርዷል፣ መሲሁ ጋር ገብተናል። መሲሁ ተሰቅሏል የሚለው ተተንበዩል ብለሽኛል። ከመተንበዩ አንፃር መሲሁ ሞቷል በሚለው ነው የምንወስደው ብለሽኛል። ኦኬ ሞቷል ከሆነ ችግር የለም። ሙሃይመን ነው ሰብጀክቱ ያደር እነስቄልም እንኳን ኢሳያስ ሞቷል በሚለው እንወስድና ማለት ነው። መሲሁ እንደተወለደ ብዙ እኮ ነቢያት አሉ በመጽሐፍ ቅዱስና ያሉት ነገር ተፈጽሟል። በዚህ መሰረት ነብዩ የተነበየው ትንቢት አለ ወይ ነው ጥያቄው ልጁ ከሌለሽ በቃ የለም እንዲህ ነገር የልጁን አስቀመጥን እኮ የልጁን አስቀመጥን። የልጁን እኮ ደግሞ የምጠይቂው ነገር እሺ እኔ ጥያቄ አንቺ ጋር ነው። ኖ ልጁ ጋር እኮ በቃ ጨረስን። አንቺ ጋር ነው ጥያቄ። አንቺ ጋር ጥያቄ ሆነና ኢየሱስ ክርስቶስ ተሰቅሏል አልሽኝ።
ስለዚህ ዳንኤል ተናገረ። መሲሁ በዚህ በስፔሲፊክ ታይም ጠቀሰና ይቆረጣል ብሎ ተናገረ። በዚህ ሰዓት በዛ ሰዓት አላለም። ይቆረጣል ይሞታል ማለት ነው። ይቆረጣል ምንድነው? ይሞታል ነው አይደለ? he will be cut off ይላል። ለምሳሌ ይቆረጣል ማለት ይሞታል ነው አይደለ? cut off at this time ብሎ ታይም ላይን የተናገረው እንጂ ሰዓትና ደቂቃና እሁድ ይሁን ማክሰኞ ይሁን አይደለም የተናገረው። ይሄ ደግሞ ተፈጽሟል። እሱን እኔም አልጠየኩሽም። ቆይ እሱን አልጠየኩሽም። መሲሁ ይሞታል ብሏል ብለሽኛል አይደለ? አዎ። ስለዚህ አንቺ ደግሞ ምንድነው የምትይው? አዲስ ኪዳን ላይ ግን ታይም ላይኑ እንዲህ ስለሆነ በቃ አኩሬት ስላልመሰለኝ ነው እኮ። ግን አንቺ ስላልመሰለሽ ቢካዝ ያልጻጻፉ ዘይቤ ወይ ስላልገባሽ እሱን አልጠየኩም። አረ ሜሮን እባክሽ፣ አረ ሜሮን ወደ ጥያቄ ሰዓት ላይ ለምን ትሄጃለሽ ታዲያ? ለምን ሰዓት ላይ ትሄጃለሽ? ሜሮን ወደ ጥያቄ ተመለሽልኝ። ኢየሱስ ተሰቅሏል ይሞታል በሚለው ነው። ይሞታል ደግሞ ተሰቅሏል አልሽኝ። እኔ ደግሞ ባይብልሽን ተመርክዤ አልኩሽ አለመሰቀሉን አለመሞቱንም አምናለሁ አልኩሽ። አለመሞቱን ቁርአንን ተመርኩዤ ሳይሆን ባይብልን ተመርኩዤ እንደሞቱ አይተው ይላላ ወታደሮቹ በቃ እንደሞተ መጽሐፍ ቅዱስ በደንብ አድርጎ የዘገበው ሞተ የሚለውን ቃል ይጠቀማል። ስለዚህ ኖ እኔ ደግሞ እንዳልሞተ የሚለው ደግሞ ጥያቄ ላይ ደግሞ ያስቀምጥብኛል። አንቺ ለእንደሱ ካልሽ እኔ አለኝ ሞተ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። የአይደለም ካልሽ ደግሞ አንቺ ማስረጃ መስጠት እንጂ የሆነ ቀመር ሰርተሽ በዚህ ምክንያት አልተሰቀለም። አሁን አንቺ እየተዟዟርሽ ነው ያለሽው። አዎ ለምን መሰለሽ? እኔ በመጀመሪያ ጊዜ የቴች አሚን ነገርኩሽ። በቃ ሙአይመን ምንድነው ሞተ ብሎ ሞታ የሚለውን ዳይድ የሚለውን ቃል ስለተጠቀመ እኔ ማስረጃ ስላለኝ መሲሁ ልክ ዳንኤል እንዳለው እንደተቆረጠና እንደሞተ ተፈጽሟል ይሄ ትንቢት አለ። ስለዚህ እግዚአብሔር ጸሎቱን አልሰማለትም። እግዚአብሔር ጸሎቱን አልሰማው። እግዚአብሔር ጸሎትሽን ይሰማል፣ ግን ያ ማለት ያንቺን ሐሳብ ግራንት ያደርጋል ማለት አይደለም። የራሱን ፈቃድ ይፈጽማል። እግዚአብሔር ጸሎቱን እግዚአብሔር ጸሎቱን አልሰማም ወይ እያልኩሽ ነው። ጥያቄ ነው። ይሰማል። መስማት ማለት ግን ያንቺ የፈለግሽውን ፈቃድ ማድረግ ማለት አይደለም። ለምሳሌ ኢሳያስ እንዲሞት ጸለየ። ራሱን ጠልቶ በቃ መሞትን ፈለገ። እግዚአብሔርም ሰምቶታል እኮ ግን ራሱን ስለዚህ ለምን አልገደለውም? እግዚአብሔር ሊሰማሽ ግን ፍላጎትሽን ግራንት አይደለም። ስለዚህ ሊሰማ ይችላል አይደለም? ይሄኛው ጸሎትና ያኛው አንቺ የምትይው ጸሎት ይለያያል። ሊሰማ ይችላል ሳይሆን ከመስማትም አልፎ በላብ እየተጣጣረ ኢየሱስ እግዚአብሔርን ጸሎት ነው አይደለም? እንደሱ ስትይ ደግሞ ልክ ኢየሱስ ክርስቶስ ራሱን አሳልፎ እንዳልሰጠ አድርገሽ እየተናገርሽ ነው። ግን መጽሐፍ ቅዱስ ሲናገር ራሱ ኢየሱስ መሞት እንደፈለገ ይናገራል። ምን ይላል መሰለሽ? ማቴዎስ ራሱን የሰጠው እሱ ራሱ ነው ይናገራል። ህይወቴን ማንም አይወስድብኝም ስላለ አይደለም። ማቴዎስ 26:39 ምን ይላል? አባት ሆይ ብቻ ለሲች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ ይላል። ከዛ በኋላ ሉቃስ 22:44 ላይ ደግሞ ምን ይላል? በቃ እንደኔ ፈቃድ አይሁን ያንተ ፈቃድ ይሁን የሚለውን ሰማሽ። ተረጋጊ ሉቃስ ተረጋጊ። ሉቃስ 22:44 ደግሞ ምን ይላል? በፍርሃትም ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚፈስ ደም ይንጠባጠብ ነበር አለ እና ኢየሱስ በፍቃዱ ከተሰቀለ ከላይ ያደረገው ጸሎት እዚህ ጋር ወዙ እንደ ደም በጣም ከባድ እኮ ነው። በጣም አጽንቶ ነበር ሲፈራና ሲለምነው የነበረው። ለምን በፍቃዱ ለሚያደርገው ነገር ለምን እንደዚህ ይፈራል? ፈቃደኛ ከሆነ በፍቃደኝነት ከሆነ እየተሰቀለ ያለው ለምንድን ነው የሚፈራው? ከዛ ማቴዎስ 26:40 ላይ ደግሞ ይላል ከኔ ጋር እንዴት አንዲት ሰዓት እንኳ ልትተጉ አልቻላችሁ? ምን ይላል? ሐዋርያቶቹን እየጠየቃቸው ነው። ልትተጉ አልቻላችሁም? አንዲትን ሰዓት እንኳን። እሺ ይሄንን እርዳታ ለምን ይጠይቃል? ስለዚህ ፍላጎቱ የለውም ማለት ነው። ሉቃስ 22:43 ላይ ደግሞ ምን ይላል? ከሰማይም መጥቶ የሚያበረታታ መልአክ ታየዋል። የላይ ሲያደርግ የነበረው ጭንቀቱን፣ ጸጸቱን፣ ሁሉንም ጭንቀቱን፣ ጸሎቱን እግዚአብሔር ሰማውና ከሰማይ ምን መጣለት? የሚያበረታታው መልአክ መጣለት። ይወርድና
ዮሐንስ 11:42 እስከ 41 እስከ 42 ድረስ አይኖቹን ወደ ላይ አንስቶ ምን አለ? አባት ሆይ ስለሰማከኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ አለ። ስለዚህ እንዴት ነው የሚያውቀው? አሁን ተጋጨብሽ እኮ በፍቃደኝነት ከሆነ ፍቃደኝነት እዚህ ጋር ጭራሽ እየተመለከትን አይደለም ባይብል ላይ። እዚህ አልሞተም ኦሬዲ እንዳልሞተ እኔም ባይብል ጥቅስ ይዤ እንትን ላለሁ ይሄ ሰዓቱን ውዝግቡን ሰዓት ይዤ አይደለም ይሄንን ይዤ አልሞተም ብዬ አምናለሁ። ከባይብል አለመገደሉን አምናለሁ። ምክንያቱም ኦሬዲ ጸሎቱ ዕብራውያን ላይ ጸሎቱን ተሰማለት ይላል። እነዚህን ጥቅሶችን ይዝና አልሞተም። አይ ሞቷል ካልሽኝ ደግሞ እሱ ደግሞ ለሞተበት ደግሞ ማስረጃ ጠይቅሻለሁ። ከዛ ወደ ኋላ እንሄድና ደግሞ ወደተሰቀለበት ቦታ ደግሞ እንመለሳለን። እያንዳንዷ ጋር ብንሄድ ማስረጃው አለመሞቱን ነው የሚያሳየን፣ መሞቱን አያሳይም። ከባድ ነው። መጽሐፍ ቅዱስ እንደው ክሊር አይደለም ብትይ አንድ ክሊር የሆነበት ነገር ኢየሱስ ክርስቶስ ሞትና ትንሣኤ ነው ማለት ትጭኛ ይዘግቡ ሰዎች ማቴዎስ፣ ማርቆስ ሁሉ ይዘግቡትን እንደው ለማጠራጠር እንኳን የሆነ ቦታ ምን ልስጥሽ ወይም በቃ መሞቱን በስነ ስርዓት ራሱ እኮ ተመሰለባቸው አለሽ እኮ ምን ማለት ነው? ለፍርድ እንደቀረበ ለሞት እንደቀረበ እኮ ቁርአንም እኮ ኢግኖሌጅ ያደርጋል። ግን ምንድነው አላህ ቆይ ሜሮን ቆይ ነይ ቁርአን ላይ አላውቅም ወደ ሞት እንደሄደ ይናገራል እኮ ቁርአንም። ሜሮን ቁርአን ላይ እኔ መልስ የለኝም፣ አልሄድም ወደ ቁርአን ዛሬ። አይገርምም? እኔ ጭራሽ ነው የማልሄደው ቁርአን ላይ አልሄድም። ቁርአን ላይ ዛሬ ስለማልሄድ እዚሁ መልስ ስጭኝ። የሚሻለን እዚሁ ጋር ብንጨቃጨቅ ብንታገል ነው። ቁርአን ላይ ብንወርቅ ፐርስፔክቲቭ ሲገረፍ ነው መሰጥሽ፣ ሲቸነክሩት መሰጥሽ፣ ሲቀብሩት የትኛው ልስጥሽ? አሜን ብዙ ነው ገባሽ? ብዙ ተጋጨ። ከምታመጪው ጥቅሶች ጋር ተጋጨ። አሁን ጸልይ ይላል። የሚጸልየው ለምንድን ነው? በሰውም ስለነበረ ኢየሱስ ክርስቶስ ሁለት ኔቸር ነው ያለው። አንድ ሂዝ ማለት ስንት ኔቸር ሜሮን ያልጠየቅኩሽ ስለዚህ ማለት ሁለት ኔቸር አለው። ሜሮን አልጠየቅኩሽ። ቆይ ይሄን ስቃይ መቀበል ከባድ ሊሆንበት ይችላል። የሰው ልጅ ስጋ ስለለበሰ አልጠየቅኩሽም። ሁሉ ነገር ከባድ ስለሆነ አልጠየቅኩሽም። እሱን ጭራሽ ነው ያልጠየቅኩሽ። ለምን ጸለየ አልሽኝ? ሰው ስለሆነ ማለት ነው። ሰው የሰውም ኔቸር ስላለው ያ ጸልዩዋል። እኔ አልጠየቅኩሽም እሱን አልጠየቅኩሽም። ስለዚህ እዚህ ጋር አምላክ ጸሎቱን የሚሰማለት የሚባለው ላይ ተሳስቷል። አምላክ ጸሎቱን አልሰማለትም ማለት ነው። ጸሎትን ሰማለ ሲልሽ በምን መልኩ እንደሰማለት ታውቂያለሽ? የግድ ከሞት አዳነው ብለሽ ነው እንዴ አንቺ የምትተረጉሚው? ለምሳሌ አንቺ ጸሎት ስትጸልይ አላህ ሰማኝ ያለሽ አላህ ሁሉ ነገር ግራንት ያደርግሻል እንዴ? አያረግሽም። አንዳንዴ ነብይ ነው። ኖ ነብይ ነው። ነብይ ነው። አዎ ነብይ ነው። ነብይ ሲሆን አዎ ነብይ ሲሆን ኖ አይደለም። ነብይ ሲሆን ፈጣሪ ያናግረዋል። ነብይ ነው። ኢየሱስ ነብይ ነው። ነብይ እስከሆነ ድረስ ፈጣሪ ሊያናግረው ይገባል ግዴታ። ምክንያቱም ነብይ ነው። አይሽ እዚህ ጋር ተሻው ነብይ እሱ አምላክ ነው። በእኛ ፓራዳይም ኢየሱስ ክርስቶስ አምላክ ነው። ባንቺ ነው ኢየሱስ ክርስቶስ ነብይ ነው። ሜሮን ነብይ ነው። ኢየሱስ ክርስቶስ በባይብል ነብይ ነው። ሜሮን በባይብል ነብይ ነው። በባይብል ያወራሁሽ ያለሁት እኮ ስለ ባይብል ነው። እና በባይብል ነብይ ነው ኢየሱስ ክርስቶስ። እኔን ማን ይሉኛል ሲላቸው ነብይ ብለውታል አይደል? ነብይ ነኝ ይሉሃል ሲሉት አዎ ነብይ ነኝ ብሏል ወይስ ደግሞ አንተ እግዚአብሔር ልጅ ነህ ሲለው አዎ ይሄንን ስጋና ደም አልገለጠልህም ብሎ ነብይ? አሁን አንቺ ነብይነትን ተቀብሎ ሙሉ ለሙሉ ነብይ ነኝ 100% ቢል ኖሮ ለምን አዎ ነብይ ነኝ ለምን አላለም? ሰውና ይልሽ ነብይ በገዛ ሀገሩና በገዛ ሰፈሩ ሳይከበር አይቀርም ብሏል። ሰው ነብይነቱን ተናግሯል። አሁን ግን ሜሮንዬ ስውር ቆይ አዳምጪኝ። ስውር የምሰራበት ሰዓት ኧረ ቆይ ስሚኝ፣ ስውር የምሰራበት ሰዓት ደረሰ። ስውራችንን በልተን ልንተኛና ይቅርታ ይደረግልኝ፣ ሁላችሁም ይቅርታ